ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማን አባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ሕጻት ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕጻት ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው بتنيتي نعم تخون عند الله كل والله منهم عصمتني وصل لي داخلين سلام باللي اديالات اديالا معونا توار زي بالله تخرم يعني بينا كساب زمن لساس كندخ እንዳይኩና ድረሱልንና ድምጽ ሁኑን የሚሉ በርካታ መልእክቶች ደርሰውኛል። ይህም መልእክት ከትግራይ ክልል ሲሆን ከሽሬ ከተማ ራቅ ብላ በምትገኘው በሕጻጽ ከተማ በርካታ እናቶችና አባቶች በረሃብና በችግር ውስጥ ሆነው በማንባት ድረሱልን እያሉ እንደሆነ መልእክቶቹ ያሳያሉ። የትግራይ ወጣቶችም የሚችሉትን ያክል ድጋፍ ለማድረግ እየጣሩ ቢሆንም በቂ ስላልሆነ መላው የኢትዮጵያ ሕዝብም በዚህ ድጋፍ በመሳተፍ የሚችለውን ያክል አስተዋጽኦ በማድረግ እንዲደርሱልን ካልቻሉም ደግሞ በጸሎታቸው እንዲያስቡን በዋናነት ግን የሚመለከተው አካል ትኩረት እንዲሰጠው ሲሉ መልእክታቸውን አስተላልፈዋል። ይህን መልእክት ሼር በማድረግ ድጋፋችሁን ጀምሩ ላለው መልካም ጊዜ። በትግራይ ክልል በሕጻጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። በርካታ ህዝብም ታዲያ በችግር ውስጥ እንደወደቀ መረጃዎች እየወጡ ይገኛሉ። ከሽሬ ከተማ ራቅ ብላ በምትገኘው በሕጻጽ ከተማ ታዲያ በርካቶች በረሃብ እየተሰቃዩ በችግር ውስጥም መውደቃቸው፣ እናቶችም በዚህ ችግር እያለቀሱ እያነቡ እንደሚገኙ መረጃዎች እየወጡ ይገኛሉ። የአካባቢው ወጣቶችም የሚችሉትን ያክል ድጋፍ ለማድረግ ጥረት እያደረጉ ይገኛሉ። ነገር ግን አሁንም ትኩረት ለሕጻጽ ከተማ ሊሰጥ ይገባል። ይህን መረጃ ሁላችሁም ሼር አድርጉትም። ድምጽ እንሁናቸው። ሰላም እንዴት ናችሁልኝ? በጣም ብዙ ቪዲዮ ላይ ሜንሽን እየተደረኩ ነበር፣ እንዲሁም ደግሞ ቪዲዮ ስትልኩልኝ ነበር። በጣም የሚያሳዝን በትግራይ አካባቢ ሕጻጽ የሚባል ቦታ ላይ የተከሰተ ድርቅ አለ እና በጣም ብዙ ወገኖቻችን በጣም ሰፈር እያደረጉ ይገኛሉ። ስፔሻሊ እናቶች በጣም ህፃናቶች በጣም ዋጋ ሲከፍሉ እያየሁ ነበር። ቪዲዮ ላይ ምናምን ነገር የሚበሉት አጥተው ተቸግረው ምናምን እያየሁ ነበር እና እኔም ደግሞ እንደ አንድ ወጣት ኢትዮጵያዊ ባለኝ ሶሻል ሚዲያ ኢንፍሉዌንስ አማካኝነት ድምጽ ለመሆንና መርዳት የምንችሉ ሰዎች ደግሞ እባካችሁ በእኛ ስም እንድትረዱልና እንድታግዙልን እኛም የበኩላችን እንድናደርግ ደግሞ
ያላችሁ ሰዎች ካላችሁ ኢንቦክስ አድርጉልን። እንግዲህ እግዚአብሔር ከዚህ ችግር ወጥተው እንድናያቸው ሁላችን የበኩላችን ማድረግ ያለብን ምንችል ሰዎች በገንዘብ ማንችል ሰዎች ደግሞ በጸሎት እናግዛቸውና ወገኖቻችን ካሉበት ችግርና መከራ እንዲወጡ እንርዳቸው ላለሁኝ። እንግዲህ ሁሉም ኢትዮጵያዊ ዓለም ላይ ያለ ኢትዮጵያዊ የበኩሉን አስተዋጽኦ እንዲያደርግና እነዚህ ወገኖቻችን ካሉበት ችግር ወጥተው ነገ እንደማንኛውም ሰው ህይወት እንዲኖራቸው ከዚሁ ብናግዛቸውና ብንረባረብ ጥሩ ነው ብዬ አስባለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ቴንክ ሶ ማች። ሀገራችንን ሰላም ያርግልኝ። ሰላም እናችሁ። ዛሬ እንኳን የመጣሁኝ ስለ አንድ ነገር መናገር ስለፈለኩኝ ነው። አይቼ ማለፍ አልቻልኩም። በጣም ነው የሚያማው። ስለ ህንጻጽ ማህበረሰብ ነው መናገር ፈልጌ የመጣሁት። ማህበረሰባችን በረሃብ እየሞተ ነው፣ እያለቀ ነው። እባካችሁ እንርዳቸው። እኛ ቢያንስ በቀን 3 ጊዜ እንበላለን። በቀን 3 ጊዜ በልተን ጠግበን ነው የምናድረው። እነዚህ ማህበረሰብ ግን በቀን አንዴ እንኳን መብላት አቅታቸዋል። እና እባካችሁ ከቻላችሁ ማለት ነው እንርዳቸው። እኔ አሁን እዚህ ጋር ቆሜ የምናገረው ፖለቲካ ወኪል አይደለም፣ ሃይማኖት ወኪል አይደለም፣ ሰብአዊነት ብቻ ወኪል ነው የመጣሁት። እና ከቻላችሁ ማለት ነው እንርዳቸው። ቢያንስ በቀን 3 ጊዜ መንበላ አንዱን እኛን ቀንሰን ለነሱ ብንሰጣቸው ብዬ አስቤ ነው። እና ህጻጽ ያለው ማህበረሰባችን በጣም ነው የተራበው፣ በጣም ነው የተቸገረው። ሰው በረሃብ መሞት የለበትም። እንርዳቸው እባካችሁ እንርዳቸው። ደግሞ በበሽታ መሞት ይሻላል፣ ታሞ መሞት ይበልጣል። ረሃብ ምን አይነት ስቃይ እንዳለ ሁላችን እናውቃለን። ተርቦ የሚያውቅም ሰው ያውቀዋል። እና እባካችሁ ሌላ ነገር ልማጸናችሁ አይደለም የመጣሁት። ሁላችን በሃይማኖታችሁ ያላችሁበት ሁላችሁ ባመናችሁት ፈጣሪ እለምናችኋለሁ። ማህበረሰባችን እንርዳቸው። በጣም ተርቧል በረሃብ። ዛሬ ያገኘናቸው ሰዎች ነገ አናገኛቸው፣ ሞቶ ነው የምናገኛቸው። እና እባካችሁ እንርዳቸው። ሰው በረሃብ እንዲሞት አናርግ። ሰብአዊነት ተሰምቶን ሁላችን በአቅማችን እንርዳቸው። ሰው በረሃብ ሲሞት ማየት በጣም ያሳዝናል። እና ከቻላችሁ ሁላችሁ በአቅማችሁ ታግዙት። እዚህ ያለው ማህበረሰብ ደግሞ ብታዩት እንዴት እንደሚያሳዝን ጌታ። እኔ ለቀን መተኛት አልቻልኩም። በጣም እየተሰማኝ ነው፣ በጣም እያመመኝ ነው። 2 ቀን እንቅልፍ ራሱ እየተኛሁ አይደለም። እባካችሁ በድንግል ማርያም ይዣችኋለሁ። ይሄ ማህበረሰብ እንርዳው። በጣም ተርቧል። በረሃብ መሞት ማለት ደግሞ ምን ያክል እንደሚከብድ ብታውቁ። በረሃብ መሞት በጣም ከባድ ነገር ነው። እና እናግዛቸው እባካችሁ፣ በአቅማችሁ እንተባበር። ቢያንስ የፖለቲካ ሃይማኖት አይደለም፣ በቃ ሰውን ማገዝ ማለት ነው። ቢያንስ በቀን 3 ጊዜ መንበላው የነበረው 2 በልተን 1 መንበላው በቀን ለነሱ ብንሰጥ ለጽድቅም ይሆነናል። ሰውን እናግዝ እባካችሁ እርዱ። ሕፃት ዘይናይ ኢዳ ረኸበ ሕፃት ረሃብ ድምፅ ሁኑ። አይጋችሁ ጠብቁኝ፣ እሺ እንዳትወጪ ጠብቁኝ፣ ችግር የለውም። አናወራም በተግባር ነን። ስምዑን ደቂ ዓደይ አይነውግዕን በተግባር ኢና። እሺ ውሽጢ ልሰርሖም እንደሆነ ነገራት ነው የም ሬዲ ፊለ እናገር ብቻ አይደለም፣ በተግባር ብንጋር ብቻ ሆነ በተግባር ነው። ማካት አግዙ። አይናችን እያየ ህዝቡ እየጠፋ ነው፣ እንደ ህዝብ እየተጨረሰው። በያላችሁበት ሆናችሁ አግዙ። ያያቅማችሁ አግዙ። ኢቭን 500 ቱን 1000 ቱን 2000 ቱን 5000 ለጽድቅ ነው፣ ለነፍሳችሁ ነው። እባካችሁ አግዙ። አንድ እናት በረሃብ እየሞቱ ነው ስትመች በጣም ነው የሚከብደው። በማለት ለማታግዙ ምን ችግር አለ? አብረን ተሰባስበን አንድ ጆን እኮ ሁሉም ነገር ልታሸንፍ ትችላለህ። እባካችሁ አግዙ። ህዝቡ እያየ ነው እየተጨረሰ ነው፣ እያየ ነው እያለቀ ነው። በረሃብ፣ በስደት፣ በበሽታ፣ በጅብ ህዝቡ ሁሉ እያለቀብን ነው። በማለት አግዙ። በቃ በያላችሁበት አቅም፣ በቃ በያላችሁበት ሀገር በያቅማችሁ ሆናችሁ አግዙ። ይሄን ብቻ ነው የምፈልገው።
አንተ ለምን አላገዝክም የሚባል ወሬ ሊመጣ ይችላል። እኔና ባለቤቴ ሆነን 100,000 ብር እናግዛለን። እንካድርጉ ኮሜንት ጻፉ፣ ላይክ አድርጉ እባካችሁ። ይሄን ቫይራል ወጥቶ በቃ ህዝቡ እናግዙ። ሙስሊም ሆናችሁ በአላህ ክርስቲያን ሆናችሁ በማርያም በምታምኑ በማርያም በቃ አግዙ። አልቻልንም። በጣም ነው የሚያማው። ስለ ህንጻት ማህበረሰብ ነው መናገር ፈልጌ የመጣሁት። ማህበረሰባችን በረሃብ እየሞተ ነው፣ እያለቀ ነው። እባካችሁ እንርዳቸው። እኛ ቢያንስ በቀን 3 ጊዜ እንበላለን። በቀን 3 ጊዜ በልተን ጠግበን ነው የምናድረው። እነዚህ ማህበረሰብ ግን በቀን አንዴ እንኳን መብላት አቅታቸዋል። ህጻጽ ያለው ማህበረሰባችን በጣም ነው የተራበው፣ በጣም ነው የተቸገረው። ሰው በረሃብ ሞት የለበትም። እንርዳቸው እባካችሁ። እያመመኝ ነው። 2 ቀን እንቅልፍ ራሱ እየተኛው አይደለም። እባካችሁ በድንግል ማርያም ይዣችኋለሁ። ይሄ ማህበረሰብ እንርዳው። ሕፃት ዘይናይ ኢዳ ረኸበት ሕፃት ረሃብ ድምፅ ሁኑ። አይጋችሁ ጠብቁኝ፣ እሺ እንዳትወጡ ጠብቁኝ። ችግር የለውም። አናወራም በተግባር ነን። ስምዑ እንደ ቃዲ አይነውግዕን በተግባሪና እሺ። ውሽጥ ልሰርሖም ኣለኹ ነገራት እኒአው እዮም ሪኦ ኦሬዲ ሲለ ክናገር ብቻ አይደለም፣ በተግባር ብቻ ማለት በተግባር እዩ። በቃ በተግባር ነው።